በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለይክሙ ክብራን አሐቲ ወአኀዊ እፎሃለክሙ ሰላም ንኣኻትም ይኹን ክብራት ኣሕዋቴን ኣሓቴን ከመይ ኢኹም? ከም እግዚአብሔር ቅዱስ ፍቃድ ካብ ዝሓለፈ ዝቐፀለ ናይ ንስሐ ህይወት ብኣቦና ኣቡነ ሽኖዳ ሳልሳዊ መበል 12 ክፋል ሒዘልኩም መፅእ እኒአኹ። ጀሚረ ክሳብ ዝውድእ ምሳይ ክትፀንሑ ብትሕትና ይምሕፀን። ክትኣትዩ ከለኹም ናይ ደወል ምልክት ብምፅቃጥ ቤተሰብ ኩኑ። ቤተሰብ ዝኾንኩም ድማ ላይክ ሸር ምግባር ኣይትረስዑ። ሃናፂ ዝኾነ ርእይትኹም ድማ ኣብ ኮመንቲ ፀሓፍለይ። ስለትገብርለይ ኩሉ መበረታ እግዚአብሔር ኣምላኽ ዓስቢ ሰማያዊ ይኽፈለለይ ኣሚን። መበል 12 ክፋል ናይ ንስሐ ህይወት ብኣቦና ኣቡነ ሽኖዳ ሳልሳዊ። ሓጢአት እንታይ እዩ? ሓጢአት እንታይ እዩ? ሐዋርያ ቅዱስ ጳውሎስ ናብ ዕብራውያን ኣብ ዝፀሓፈ መልእኽቱ ሓጢአት ምስ ዓበየት ንሞት ትወልዳ ድሕሪ ምዋሉ ናብ ሮሜ ኣብ ዝፀሓፈ መልእኽቲ ድማ ኣስባ ሓጢአት ሞት እዩ ይብል። ሮሜ ምዕራፍ 6 ፍቕዲ 23። ስለዚ ሓጢአት ናይ ሕልናና ናይ መንፈስን ሞት እዩ። ካብዚ እተለዓለ እዩ ከዓ እቲ ጥፉእ ወዲ ናብ ኣቦኡ ኣብ ዝተመለሰሉ ጊዜ ኣቦኡ ምክንያቱ እዚ ወደይ ሞይቱ ነይሩ ሓዊዩ ጠፊኡ ነይሩ እውን ተረኺቡ እዩ ብምባል ዝተዛረበ። ሉቃስ ወንጌል ምዕራፍ 15 ፍቕዲ 24። ሓጢአት ዝሰርሕ ሰብ ብነብሱ ሞት እዩ። ሓጢአት ዝገብር ሰብ ብነብሱ ሞት እዩ። ካብ ኣቦኡ እግዚአብሔር እተፈለየ ናብ ዓለም ዝኮብለለ ሰብ እውን ጥፉእ እዩ። ሐዋርያ ቅዱስ ጳውሎስ ካብ ሓጢአት ዘይተመለሰ ሰብ ሞት ምዃኑ ክገልጽ ከሎ እታ ብደስታ እዛ ዓለም እዚኣ ጥራይ እትነብር ግና ብሂወታ ኮላ ዝሞተት እያ ይብል። ቀዳማይ ጢሞቴዎስ ምዕራፍ 6 ፍቕዲ ቀዳማይ ጢሞቴዎስ ምዕራፍ 5 ፍቕዲ 6። ናብ ኤፌሶን ኣብ ዝፀሓፎ መልእኽቲ ድማ ንስኻትኩም ብበደልኩም ብሓጢአትኩምን ምዉታን ነበርኩም ድሕሪ ምዋሉ ቀፂሉ ከዓ ብናይ ዓለም ክፉእ መንገዲ ትነብሩ ነበርኩም። ነቲ ሕጂ ነቶም ንእግዚአብሔር ዘይእዘዙ ሰባት ዝመልኽ ርኩስ መንፈስ ሓለቓ ገዛእቲ ኣየር ትእዘዙ ነበርኩም። ቀደም ንሕና እውን ኩለና ከምኦም ትምኒት ስጋ እናፈፀምና ከም ድልየትናን ሓሳብናን ንነብር ነበርና። ብባህሪና ከምቶም ካልኦት ቁጥዓ ኣምላኽ ዝግበአና ነበርና። ግናኸ እቲ ብምሕረት ሃፍታም ዝኾነ ኣምላኽ ምእንቲ እታ በኣ ገይሩ ዘፍቀረና ዓባይ ፍቅሩ ንዓና ብበደልና ምዉታን እኳ እንተነበርና ምስ ክርስቶስ ህያዋን ገበረና። ብፀጋ ኢኹም ዝደሓንኩም ብምባል ሓጢአት መንፈሳዊ ሞት ከም ዝኾነ ካብዚ መንፈሳዊ ሞት ዘድሕን እውን እግዚአብሔር ከም ዝኾነ ይገልጽ። ኤፌሶን ምዕራፍ 2 ፍቕዲ 1 ኤፌሶን ምዕራፍ 2 ካብ ፍቕዲ 2 ክሳብ 5። ሓጢአት ዝሰርሕ ሰብ ካብቲ ህይወት ዝህብ እግዚአብሔር ስለ ዝፍለ ሙማቱ ዘይተርፍ እዩ። ነገር ግን እዚ ሰብ እዚ ትንሳኤን ህይወትን ኣነ እየ። እቲ ብኣይ ዝኣምንሲ እንተሞተ እኳ ብህይወት ክነብር እዩ። ዮሃንስ ወንጌል ምዕራፍ 11 ፍቕዲ 25። መንገድን ሓቅን ህይወትን ኣነ እየ። ዮሃንስ ወንጌል ምዕራፍ 14 ፍቕዲ 6 ተባሂሉ ንዝተፀሓፈ ቅዱስ ቃል ከስተውዕለሉ ይግባእ። ናይ ስጋ ሞት ነፍሲ ካብ ስጋ ምፍላእ እዩ። ናይ ነፍሲ ሞት ወይ መንፈሳዊ ሞት ግና ካብ እግዚአብሔር ምፍላእ እዩ። ሓጢአተኛ ናይ ህይወት ትርጉም ስለ ዘይፈልጥ ስለ ንስሐ ክትነግሮ እንከለኻ ብህይወተይ ክሕጎስ ግደፈኒ ይብለካ። ምክንያቱ ንሱ ምድራውን ዓለማውን ሓጎስ ህይወት ከም ዝኾነ ገይሩ እዩ ዝሓስብ። እሞኸ ደኣ ሓጢአት ሞት እንተኾይኑ ብሓቂ ህያዋን ዶ ንኸውን? ኣብ ልዕሊ ምድርኻ ንክንደይ ዓመት ንነብር ንኸውን? ነዚ ሕቶ እዚ ኣቦና ቅዱስ ያዕቆብ ከምዚ ብምባል ይምልሰና። እተን ብስደት ዘሕለፍክምወን 130 ዓመት እየን። ንሳተን ሒደትን መረርትን ነበራ። ክንዲ እተን ኣቦታተይ ብስደት ዘሕለፍወን ዘመን ኣይኮናን እየን። ኦሪት ዘፍጥረት ምዕራፍ 47 ፍቕዲ 9። ብህይወት ዝነበርናዮ ኣብ ቤት እግዚአብሔር ዝነበርናሉ ብቃሉ ዝተገዛእናሉ ጊዜ ጥራይ እዩ። ህይወት
ሓጢያት ዝሰራሕናሉ ጊዜ ድማ ብሞት ዝጸናሕናዮን ብመንፈሳዊ ሕይወት ዝሞትናዮን እዩ። ስለዚ ዕድመና እዚ ዝኣክል እዩ ኢና ካብ ዝተወለድናሉ መዓልቲ ጀሚሩ ዘሎ ዓመታት ቆጺርና ክንዛረብ የብልናን። ምክንያቱ መብዛሕትኡ ጊዜና ብሓጢያት ምዉታን ኮይና ኣሕሊፍናዮ ኢና። ነገር ግን ብሕይወት ክንነብር ካብ ሓጢያት ክንፍለ ይግብአና። ካብ ሓጢያት ከይተፈለና ደቂ እግዚኣብሔር ክንበሃል ከም ዘይንኽእል እውን ክንፈልጥ ኣለና። ሓጢያት ብዓለም ምትላልን ምጥፋእን እዩ። ሓጢያት ብዓለም ምትላልን ምጥፋእን እዩ። ኣብ ወንጌል ሉቃስ ተመዝጊቡ ዝንረኽቦ ናይቲ ጥፉእ ወዲ ታሪክ ሓጢያት ብዓለም ተታሊልካ ምጥፋእ ምዃኑ ዘብርህ እዩ። ሉቃስ ወንጌል ምዕራፍ 15 እግዚኣብሔር እውን ንዝጠፍአ ወዱን ንዝጠፍአት በጊዑን ካብ ምድላይ ከም ዘየቋርጽ እንሆ ታሪክ የረድአና። ብመንገዲ ሓጢያት ኣብ ዝተጓዓዝና ጊዜ ምጥፋእናን ካብ እግዚኣብሔር ምውፃእናን ክንፈልጥ ኣለና። ሓጥእ ሰብ ብምፍላጥ ይኹን ብዘይምፍላጥ ኣብ ሓጢያት ዝነብር ብምዃኑ ጥፉእ እዩ። ከምኡ እውን ካብ ቤት ኣቦኡ ዝወፀ ወድን ካብ ጓስኣ ዝተፈለየት በጊዕን በዓል ቤት ዘይብሎም ገንዘብ ስለ ዝኾኑ ጥፉኣት እዮም። ሓጢያት ብዓለም ምሽናፍን ምውራድን እዩ። ሓጢያት ብዓለም ምሽናፍን ምውራድን እዩ። ብትዕግስቲ ንሓጢያት ምሽናፍ ሲኢኑ ክፉእ ተዛሪቦም ክፉእ ዝምልስ ሰብ ብሓጢያት ዝተሸነፈ እዩ። ሐዋርያ ቅዱስ ጳውሎስ ነቲ እኸይ ደኣ ብሰናይ ጌርካ ሰዓሮ እምበር ብእኸይ ኣይትሰዓሮ ይብለና። ነቲ እኸይ ብሰናይ ጌርካ ደኣ ሰዓሮ እምበር ንእኸይ ብእኸይ ጌርካ ኣይትሰዓሮ ይብለና። ሮሜ መልእኽቲ ምዕራፍ 12 ፍቕዲ 21 እብዋል ዝሃቦ ምኽሪ ኣብ ስራሕ ንምውዓል ምጽዓር እምበር ትዕግስቲ ሲኢንካ ብኽፍኣት ከተሸንፍ ኣይከኣልን። ቃየል ሓው ብምቕታሉ ብሓጢያት ተሸነፈ። ቃየል ሓው ብምቕታሉ ብሓጢያት ተሸነፈ። መጀመርታ ዋላ እኳ ዘሸነፈ እንተመሰሎ ድሓር ግን እግዚኣብሔር ኣብ ዘዘረቦ ጊዜ ምውዳቑን ምሽናፉን ፈለጠ። ዘፍጥረት ምዕራፍ 4 ፍቕዲ 14 ሄሮደስ እውን ንመጥምቀ መለኮት ቅዱስ ዮሃንስ ኣብ ዝኣሰረሉ ጊዜ ኣብ ዝቐተለሉ ጊዜን ኣሸናፊ ዝኾነ መሰሎ። ክርስቶስ ኣብ ዝተገለጸ ጊዜ ግና ተዋረደ። ዝኾነ ሰብ ልዕሊ ክብል ኣብ ዝደልየሉ ንኻልኦት ኣብ ዝነዓቐን ጊዜ ኣብዚ ጊዜ እዚ ብሓጢያት ይሽነፍ። ከምኡውን ንዝረኣዮ ከስተብህልን ንዝሰምዖ ከስተውዕልን ኣይኽእልን እዩ። ማቴዎስ ወንጌል ምዕራፍ 11 ማቴዎስ ወንጌል ምዕራፍ 13 ፍቕዲ 13 ብዙሓት ሰባት ብኸምዚ ዓይነት መንገዲ ጥቕሚ ናይ ክርስቶስ መስቀል ከይተረድኡ ንመስቀል ክርስቶስ ከም ድኻም ይቖጽርዎ እዮም። ይኹን እምበር መስቀል ኣብ ልዕሊ ኩሎም ጸላእቲ ሓይሊ ኣለዎ። ኣይሁድ ካብ ቅንኣቶም እተለዓለ ንጎይታ ብምስቃሎም ዘሸነፉ መሲልዎም ነይሩ እዩ። ነገር ግን ተሸነፍቲ እዮም ነይሮም። ሓሶቶምን ትዕቢቶምን ኣይጠቐሞምን። ዝተናዕቐን ዘሰቐለን ክርስቶስ እውን ብመስቀሉን ብፍቕሩን ብትሕትንኡን ብሞቱን ኣሸነፎም። ከምኡ ድማ ብሓሶት ተላዒሎም ዝወሰንዎ ውሳኔ ዝፈረድዎ ፍርዲ ሓጢያት ስለ ዝነበረ ብሓጢያቶም ተዋሪዶምን ተሸኒፎምን እዮም። ስለዚ ኢና ከዓ ሓጢያት ምውራድን ምሽናፍን እዩ ንብል ዘለና። ሓጢያት ካብ እግዚኣብሔር ምፍላእ እዩ። ሓጢያት ካብ እግዚኣብሔር ምፍላእ እዩ። ሓጢያት ካብ እግዚኣብሔር ምፍላይ ምዃኑ ከረድእ ቅዱስ ጳውሎስ ከምዚ ይብል፣ ብርሃን ምስ ጸልማት እንታይ ሕብረት ኣለዎ? ክርስቶስ ምስ ዲያብሎስከ እንታይ ምስምማዕ ኣለዎ? ካልኣይ ቆሮንጦስ ምዕራፍ 6 ካብ ፍቕዲ 14 ፍቕዲ 15 ብርሃን ዝኾነ ክርስቶስ ጸልማት ምስ ዝኾነ ኣጋንንቲ ስራሕ ፍጹም ሕብረት የብሉን። ከምኡ ድማ ብርሃን ዝኾነ እግዚኣብሔር ጸልማት ምስ ዝኾነ ናይ ሰይጣን ስራሕ ፍጹም ሓድነት የብሉን። ሓጢያት ዝሰርሕ ሰብ ከምኡውን ምስ እግዚኣብሔር ሕብረት የብሉን። ስለዚ ኢና ድማ ሓጢያት ካብ እግዚኣብሔር ምፍላይ እዩ ንብል ዘለና። ነገር ግን ሓጢያት ካብ እግዚኣብሔር ምፍላይ ጥራይ ዘይኮነስ ምስ እግዚኣብሔር ምጽላእ እውን እዩ። ዓለም ምስ እግዚኣብሔር ክጸላእ እንከሎ ኣካላዊ ቃል ግና ንዓለም ምስኡ ንምትዕራቕ ሰብ ከም ዝኾነ ኣይትረስዑ። ስለዚ ኢና ድማ ኣብ ጊዜ ቅዳሴ ምድራውን ምስ ሰማያውያን ኣተዓሪቕካ
ንብል ምድራውያን ምስ ሰማያውያን ኣተዓሪቕካ ንብል። ኣብ ሓጢኣት ዝነብር ሰብ ካብ ቤት ኣቦኡ ካብ እግዚኣብሔር ስለ ዝርሕቕ ቅዱሳን መጽሓፍቲ ኣየንብብን፣ ትእዛዛት እግዚኣብሔር እውን ኣይሕሉን፣ ከምኡ ድማ ቅዱስ ስጉኡን ክቡር ደሙን ኣይቅበልን። ምስ እግዚኣብሔር ስለ ዝበኣስ ከዓ ካብ እግዚኣብሔር ይፍለ። ናይ እግዚኣብሔርን ናይ ሰብን ባእሲ ኣብ ዘመነ ነቢያት ኤርምያስ ኣዝዩ ኣስፊሑ ኣብ ዝኾነ ደረጃ በፂሑ ምንባሩ ይፍለጥ። ነዚ ኣመልኪቱ ድማ እግዚኣብሔር ንነቢ ኤርምያስ ከምዚ ይብሎ፣ ኤርምያስ እምበኣርቲ ኣይክሰምዐካን እየ እሞ ምእንቲ እዚ ህዝቢ እዚ ኣይትለምነኒ፣ ኣይትመሃለል፣ ኣይትጸሊ፣ ላሕ እውን ኣይትበል ይብሎ። ኤርምያስ ምዕራፍ 7:16 ካብዚ ንላዕሊ እውን ናይ እግዚኣብሔር ጽልኢ ኣብ ዓብዪ ደረጃ በፂሑ ምንባሩ ሙሴን ሳሙኤልን እኳ ኣብ ቅድመይ ደው ኢሎም እንተዝልሙንኒ ነዞም ህዝቢ እዚኣቶም ኣይምሕሮምን ምሕረት እውን ኣይረኽቡን እዮም ዝብል ቃል ምስክር እዩ። ትንቢተ ኤርምያስ ምዕራፍ 15:1 ኣብ ሓድሽ ኪዳን እውን ጎይታና ነተን ዓያሹ ደናግል ብሓቂ ኣይፈልጠክንን እየ ኢሉውን እዩ። ነቶም ገበርቲ ዓመፃ ኣይፈልጦኩምን እየ ካባይ ረሓቑ ክብሎም እየ ይብል። ማቴዎስ ምዕራፍ 25:12 ማቴዎስ ወንጌል ምዕራፍ 7:23 ኣቶም ገበርቲ ዓመፃ ኩለኻትኩም ካባይ ምዃንኩም ኣይፈልጠኩምን እየ ካባይ ረሓቑ። ሉቃስ ወንጌል ምዕራፍ 10:3-27 እዞም ኩሎም ቃላት ናይ ጌታና ኣፈራራሕትን ኣደንገፅትን እዮም። ብእግዚኣብሔር አንደበት ኣይፈልጠካን ምባል ማዕረ ክንደይ ኣፍራሒ ነገር ከም ዝኾነ ክንሓስቦ ይግባእ። ስለዚ እምበኣር ብሓጢኣት ንነብር ሰብ ናይ እግዚኣብሔር ጸላእ ምዃኑ ይረዳእ። ከምኡ እውን ቅዱስ ያዕቆብ ንዓለም ምፍቃር ንኣምላኽ ምጽላእ ከም ዝኾነ ዶ ኣይትፈልጡን ኢኹም? እቲ ዓርኪ ዓለም ዝኸውን ሰብ ጸላእ ኣምላኽ ይኸውን ከም ዝበለ ይዘክር። ያዕቆብ ምዕራፍ 4:4 ቅዱስ ዮሃንስ እውን ንዓለም ወይስ ነቲ ኣብ ዓለም ዘሎ ኣይትፍተው፣ ሓደ እኳ ንዓለም እንተፈተወ ፍቕሪ ኣቦ ኣብኡ የብሉን ይባል ይዛረብ። ቀዳማ ዮሃንስ ምዕራፍ 2:15 ብኻልእ መልክዕ ግና ናይ እግዚኣብሔር መፍቀርቲ ዝኾኑ ሰባት ንእግዚኣብሔር ዘለዎም ፍቕሮም ይገልጹ። እግዚኣብሔር እውን ንኸምዚኦም ዝበሉ ፈተውቱ ዓብዪ ፍቕሪ ይገልጸሎም፣ ብቓሉ እውን ይዛረቦም። ንምሳሌ ዝኣክል እዚ ዝስዕብ ክንምልከት ኢና ይብል ቃሉ። ስለ ቅዱስ ቃሉ ቅዱስ እግዚአብሔር ኣምላኽና ሽሙ ዝተኸበረ ዝተመስገነ ይኹን። ኣብ ዝመጽእ መበል 13 ክፋል እግዚአብሔር ኣምላኽ ንዘፍቀሮም እንታይ ዓይነት ቃላት ወይ ከዓ እንታይ ዓይነት ዘረባ ይዛረቦም ዝብል ሒዘልኩም ክመጽእ ክሽካብ ሽዑ ሰላም ኣምላኽ ብዘለና ይብዝሐና። ናይ ኣቦና ናይ ቅዱስ ኣቡነ ሽኖዳ በረከቶም ይሕደረና። ሰማዕናዮ ልቦና ይሕደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።